ውድ የሃሁ አካዳሚ ዩቲዩብ ቻናል ተከታዮቻችን በያላችሁበት ሰላም እንዴት ናችሁ? ሃሁ አካዳሚ ኦንላይን ትምህርት ቤት ሆኖ በማስተማር ላይ ይገኛል። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ይጨምራል። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። የምናስተምረውም በኢሞ፣ በዋትስአፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ሞክሸ ፊደላትን ወይም ደግሞ በቅርጽ የተለያዩ ሆነው በድምጽ ግን ተመሳሳይ ፊደሎችን ይሆናል ይዘንላችሁ የመጣነ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አማርኛ፣ እንግሊዘኛ ማንኛውንም የትምህርት አይነት መማር ለሚፈልጉ አድርሱልን። ዛሬ የምናየው አንድ ባንድ ቅርጻቸው በምን ይለያያሉ፣ በምንስ ይመሳሰላሉ የሚለው ሁሉ በሙሉ እናያለን። ወደ ቪዲዮአችን ከመግባታችን በፊት በኦንላይን በአጭር ጊዜ አቀላጥፈን ማንበብ፣ መጻፍ፣ መናገር እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም ሶሻል ሚዲያ ደውሉልን። ወደ ቪዲዮአችን ስንገባች ማናት? ሀ ይቺ ሀ ይቺ ሀ ሶስቱም ምናቸው? ሀ ስንጠራቸው ግን ይችን ሀሌታው ሀ፣ ይችን ሐመረው ሀ፣ ይችን ብዙሃኑ ሀ ብለን እንጠራቸዋለን ማለት ነው። እስኪ እያንዳንዳቸውን በደንብ እያነበብነ እናያቸው። እሺ ሀ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ሐመር ውሃ ነች። ሃ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ብዙሃን ውሃ ብለን ምንጠራት ነች። ሃ ሁ ሂ ሃ ሄ ህ ሆ። ሃ ሁ ሂ ሃ ሄ ህ ሆ። እስኪ እያንዳንዳቸውን እናያለን። ይኸው በተመሳሳይ ድምፅ ነው። ሃ ሃ ሃ ይኸው ሃ ሃ ሃ ሁ ሁ ሁ ሁ ሁ ሁ ምናቸው? ተመሳሳይ ናቸው። የሚለዩት በምን ነው? በቅርጻቸው ብቻ ነው ማለት ነው። ቅጽላቸውንም ስናይ ይኸው ከጎን ከጎን ማለት ነው። ሁለተኛ ፊደሎች ከጎን፣ የመጀመሪያ ፊደሎች ቅጽል የላቸውም። ሁለተኛ ተጎን፣ ሶስተኛ ደግሞ ሂ ሚል ድምፅ አላቸው። ኢ ሂ ሂ ሂ ኢ ሚል ድምፅ አላቸው። እግራቸው ላይም ሸፋፋ አላቸው ማለት ነው። ምን አላቸው? ሸፋፋ አላቸው። ሁለተኛ ፊደሎች ደግሞ ሁ ሁ ሁ ኡ ሚል ድምፅ አላቸው። ሂ ሂ ሂ። እሺ አራተኛ ፊደሎች ደግሞ እግራቸው አጠር ያለ ወይም ደግሞ ወደ ግራ ሸፈፍ ያሉ ነው የሚሆኑ አብዛኞች ማለት ነው። ስለዚህ ሃ ሃ ሃ አ ሚል ድምፅ አላቸው። ምን አላቸው? አ ሚል ድምፅ አላቸው ማለት ነው። ሃ ሃ ሃ። ቅጽላቸው ደግሞ አንዳንድ እግራቸው አጠር ያለ ወይም ደግሞ እግራቸው ወደ ግራ ሸፈፍ ያሉ ይሆናሉ። እቺ ደግሞ ማነች? ሄ ሄ ሄ ሄ። ሁሎችም ናቸው ተመሳሳይ ድምፅ ነው ያላቸው።
ምን ለያቸው በምን ነው? በቅርጽ ነው እንጂ ለምሳሌ ሳናያቸው እንደዚሁ ቢጠሩ የትኛዋቱን የትኛዋቱን ማለት አንችልም፣ መለየት አንችልም። ግን ስናያቸው በቅርጽ ይለያያሉ። ሄ ሄ ሄ። እነዚህ ደግሞ ስድስተኛ ፊደሎች። የአምስተኛዎች ኤ የሚል ሄ ሄ ሄ ስንል ኤ የሚል ድምፅ አላቸው። የስድስተኛ ፊደሎች ደግሞ ህ ህ ህ እ የሚል ድምፅ አላቸው ማለት ነው። ህ ህ ህ። ሰባተኛ ፊደሎች ደግሞ ሆ ሆ ሆ ሆ። እስኪ ሆ ሆ ሆ። እሺ የለኛው ደግሞ ማን ነው? ሰ ነው። ሰ ሰ ሱ ሲ ሳ ሴ ስ ሶ። ይኸው ይችኛዋ ሰና ይችኛዋ ሰ ማለት ነው። እነዚህም በምን ነው? በቅርጽ ነው እንጂ የሚለያዩ በድምፅ ምን ናቸው? ተመሳሳይ ናቸው። በድምፅ ተመሳሳይ ናቸው። ሰ ሱ ሲ ሳ ሴ ስ ሶ። እሺ እቺ ደግሞ ማነች? ችም ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። ሰ ሱ ሲ ሳ ሴ ስ ሶ። እሺ እያንዳንዳቸውን ስናይ ያው ይቺ ሰ ናት። ይቺም ሰ ሰ ሰ። ይቺም ሱ ይቺም ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ተመሳሳይ ስለሆኑ ማለት ነው። በምን ሞክሼ ማለት ከስሙ እንደምንረዳው በስሙ በስም ተመሳሳይ ወይም ደግሞ የሚመሳሰሉ በድምፅ ወይም ደግሞ በስም ተመሳሳይ ስም ያላቸው ማለት ነው። ሶ ሶ ሶ ሶ። እሺ ቀጣዩ ደግሞ የሚሆነው እች ደግሞ አነች። እችና እች አ አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ። ችኛይቱም ማናት? ችኛይቱም አነች። አ አሁን አብዛኛው ቦታ ላይ ስንጠቀም ይችን ነው የምንጠቀም እንጂ ይችም አነች። አ ኡ ኢ አ ኤ እ ኦ። እሺ እያንዳንዱ ስናይ ደግሞ አ ይችም አ ኡ ኡ ኢ ኢ አ አ እንዲህ እያደረግን ሁሎችም ተመሳሳይ ናቸው። ተመሳሳይ ቦታ መጠቀም እንችላለን። ኤ ኤ እ እ ኦ ኦ። ስለዚህ ምናቸው እስካሁን ያየናቸው በቅርጽ ነው እንጂ የሚለያዩ ምናቸው ማለት ነው። በድምፅ ተመሳሳይ ናቸው ማለት ነው። እቺ ደግሞ ጸነች። እቺም ጸነች፣ እቺም ጸነች። ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። ሁሎችም ምንድን ናቸው?
ሞክሸ ፊደላት ናቸው ማለት ነው። እዚች እና እቺ ሞክሸ ፊደላት ለምንጠራቸው ይኸው ጸ ጸ ተመሳሳይ ናቸው። ጹ ጹ በቅርጽ ግን እንዳሉ ይለያያሉ። ጺ ጺ ጻ ጻ ጼ ጼ ጽ ጽ ጾ ጾ። ስለዚህ ምንድናቸው እነዚህ ፊደሎች? ሞክሸ ፊደላት ወይም ደግሞ በስም ተመሳሳይ በቅርጽ ግን የተለያዩ ፊደላት ብለን ምንጠራቸው ናቸው ማለት ነው። ለዛሬ ይዘንላችሁ የመጣን ይመስላል። በደንብ እያነበባችሁ አመሳስላችሁ ካያችኋቸው ተመሳሳይ ናቸው ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ይዘን የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ ሰናይ ቆይታ